ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 9 ክፍል 2ን እንመለከታለን። ዩኒት 9 ቪዲዮ 2። በዛሬው ክፍለ ጊዜ ትምህርታችን የመወያያ ርዕሰ ሀሳባችን መነሻ የሚሆነው ሳም ስፔሲፊክ ኤንድ ዩኒክ ኢንዲጂነስ ኮንፍሊክት ሪዞሉሽን ኤንድ ኔዎሎጂ ሲስተምስ ኢን ኢትዮጵያ የሚል ርዕሰ ሀሳብ ይሆናል። ሳም ስፔሲፊክ ኤንድ ዩኒክ ኢንዲጂነስ ኮንፍሊክት ሪዞሉሽን ኤንድ ኔዎሎጂ ሲስተምስ ኢን ኢትዮጵያ የሚል ርዕሰ ሀሳብ እንማማራለን። እንግዲህ በባለፈው በክፍል 1 ወይም በቪዲዮ 1 ትምህርታችን ስለ ኢንዲጂነስ ኔዎሎጂ ወይም ደግሞ ስለ ሀገር በቀል እውቀት ወይም ኦልተርኔቲቭሊ ሎካል ኔዎሎጂ ስለሚባለው ወይም ደግሞ ሀገር በቀል እውቀት ስለሚባል ሀሳብ ተወያይተናል። ሀገር በቀል እውቀት ምን ማለት ነው? ዴፊኒሽን ኦፍ ኢንዲጂነስ ኔዎሎጂ፣ ዌይስ ኦፍ ትራንስሚሽን፣ ከትውልድ ወደ ትውልድ እነዚህ ሀገር በቀል እውቀቶች እንዴት እንደሚወራረሱ ወይም ደግሞ እንደሚተላለፉ፣ ፎርምስ ኦፍ ኢንዲጂነስ ኔዎሎጂ፣ ሮልስ ኦፍ ኢንዲጂነስ ኔዎሎጂ ፎር ኦቨርኦል ዲቨሎፕመንት፣ ለአጠቃላይ ልማት እነዚህ ሀገር በቀል እውቀቶች ያላቸው አስተዋጽኦ፣ ካራክተሪስቲክስ ኦፍ ኢንዲጂነስ ኔዎሎጂ፣ ካራክተሪስቲክስ ኦፍ ኢንዲጂነስ ኔዎሎጂ መገለጫቸው ወይም ደግሞ ባህሪያቸው ምን ይመስላል የሚለውን አይተናል። እንዲሁም ሳም ስፔሲፊክ ኤንድ ዩኒክ ኢንዲጂነስ ኮንፍሊክት ሪዞሉሽን ኤንድ ኔዎሎጂ ሲስተምስ ኢን ኢትዮጵያ የሚለውን ርዕሰ ሀሳብ ጀምረን ኢትዮጵያ ውስጥ ካሉ ሀገር በቀል የግጭት አፈታት ዘዴዎች የአፋርን ማህበረሰብ የማዳይ ኤንድ ዳጉ ሲስተምን ተመልክተን ነበር ያቆም ነው። እንግዲህ ኢትዮጵያ ውስጥ ከሚገኙ ህዝቦች መካከል የአፋር ህዝቦች ይጠቀሳሉ። የአፋር ህዝቦች የራሳቸው የሆነ ከሌላው ማህበረሰብ ልዩ የሚያደርገው የግጭት አፈታት እና የመረጃ መለዋወጫ ትራዲሽናል ሲስተም አላቸው። ይህ ኮንፍሊክት ሪዞሉሽን ሜካኒዝሙ ማዳ ሲስተም ይባላል። ኢንፎርሜሽን ኤክስቼንጅ ሲስተማቸው ደግሞ ዳጉ ሲስተም እንደሚባል ተመልክተን ነበር ያቆም ነው። በዛሬው ክፍለ ጊዜ ደግሞ የኦሮሞ ፒፕል ኢንዲጂነስ ኮንፍሊክት ሪዞሉሽን ኤንድ ኔዎሎጂ ሲስተምስ እንመለከታለን። ሁለተኛ ዘሰከንድ እንግዲህ በባለፈው የአፋርን ፒፕል የማዳ ኤንድ ዳጉ ሲስተም አስቀድሜ እንዳልኩት አይተናል። በዛሬው ደግሞ ሁለተኛውን ወይም ደግሞ ሌላኛውን ዩኒክ ኢንዲጂነስ ኮንፍሊክት ሪዞሉሽን ኤንድ ኔዎሎጂ ሲስተምስ ኢን ኢትዮጵያ የኦሮሞ ማህበረሰብ ወይም ደግሞ ህዝብ ስርዓቶች እንመለከታለን። ኦሮሞ ፒፕልስ ገዳ ሲስተም፣ ጃሩሱማ ሲስተም፣ ጉማ ሲስተም ኤንድ ሲንቄ SIINQEE ሲንቄ ሲስተምስ የሚባሉትን እንመለከታለን። ዚስ አር the indigenous conflict resolution and neology systems of the Oromo people. The Gada system, the Jarusuma system, the Guma system, the Sinke system እንግዲህ እነዚህ ከኦሮሞ ማህበረሰብ ጋር የሚዛመዱ ወይም ደግሞ የኦሮሞ ማህበረሰብ ወይም ህዝብ መገለጫ የሆኑ አገር በቀል እውቀቶች ናቸው። ሀገር በቀል እውቀቶችና የግጭት አፈታት መንገዶች። መጀመሪያ ገዳ ሲስተም እንመልከት። ዋን you can say A ገዳ ሲስተም ምንድን ነው የሚለውን እንመልከት። እንግዲህ ኔቸር ተፈጥሮን ስንመለከት ኔቸር ኦፍ ገዳ ሲስተም the nature of Gada system, it is the indigenous democratic system of government of the Oromo people. ዲሞክራሲያዊ የሆነ በዲሞክራሲያዊ ስርዓት በየ8 ዓመቱ
አባገዳዎች ወይም ደግሞ መሪዎች የሚመረጡበት ኢንዲጂነስ ዲሞክራቲክ ሲስተም ነው። ስለዚህ ኢት ኢዝ ኢንዲጂነስ ዲሞክራቲክ ሲስተም ኦፍ ገቨርንመንት ወይም ሲስተም ኦፍ ገቨርናንስ ኦፍ the Oromo people ሀገር በቀል ወይም ደግሞ የኦሮሞ ህዝብ ልዩ የአስተዳደር መንገድ ሲሆን ስርዓቱም ዲሞክራሲያዊ ስርዓት ነው። ምክንያቱም በየ8 ዓመቱ መሪዎች ይመረጣሉ፣ አባገዳዎች ይመረጣሉ። ለ8 ዓመት እንዲያገለግል የተመረጠው አባገዳ በህዝብ እንደተመረጠ ሁሉ በህዝብ ይሻራል። አልሻርም ብሎ ጦርነት የሚያነሳበት አካሄድ የለም። ለዛም ነው ዲሞክራሲያዊ ስርዓት ነው የምንለው። ስለዚህ ገዳ ኢንዲጂነስ ዲሞክራቲክ ሲስተም ኦፍ ገቨርናንስ ኦር ገቨርንመንት ኦፍ ደ ኦሮሞ ፒፕል ነው። ስትራክቸሩን ስንመለከት ስትራክቸር ኦፍ ገዳ ሲስተም ስትራክቸር ኦፍ ገዳ ሲስተም የአስተዳደር መዋቅሩን ስንመለከት peoples are grouped and organized into 5 Geda classes. There are 5 Geda classes. 5 Geda classes. ማህበረሰቡ ወይም ደግሞ ህዝቡ በ5 grouped and organized 5 Geda classes ይከፈላል። that succeed each other every 8 years. 5 Geda classes that succeed each other every 8 years. በየ8 ዓመቱ የሚለዋወጡ የሚቀየሩ 5 ገዳ ክላሶች አሉ። ስለዚህ መዋቅሩ በ5 ገዳ ክላስ የተዋቀረ ነው። The people are grouped and organized into 5 Geda class that succeed each other every 8 years. አንዱ ለ8 ዓመት ያገለግልና ሌላኛው ክላስ ስልጣኑን ይረከባል። ስለዚህ 5 የገዳ መዋቅር አለው ማለት ነው። ሪስፖንሲቢሊቲ ኃላፊነት ሪስፖንሲቢሊቲ ኦፍ the ገዳ ሲስተም ሪስፖንሲቢሊቲ ኃላፊነቱን ስንመለከት ወይም የገዳ ስርዓትን ኃላፊነት ስንመለከት it is assuming economic, political, military and social responsibility. economic, social, political and military ሪስፖንሲቢሊቲ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ኃላፊነትን ይወስዳል። ሁሉንም ማህበራዊ ኃላፊነትን ይወስዳል፣ ኢኮኖሚያዊ ኃላፊነትን ይወስዳል፣ ፖለቲካዊ ወይም ደግሞ አስተዳደራዊ እና ሚሊታሪ ወይም ደግሞ የውትድርና ኃላፊነቶችን ይወስዳል። ስለዚህ ስርዓቱ እንደ መንግስት መዋቅር ራሱን የቻለ የኢኮኖሚ፣ የማህበራዊ፣ የፖለቲካና የወታደራዊ አደረጃጀቶች ያሉት ነው። ፋውንዴሽን መሰረቱን ስንመለከት ፋውንዴሽን ኦፍ ገዳ ሲስተም ፋውንዴሽን ኦፍ ገዳ ሲስተም መሰረቱን ስንመለከት ሩትድ ኢን ኢንፎርማል ኦር ከስተመሪ ኦሮሞ ኢንስቲትዩሽን። ለዛም ነው ኢንዲጂነስ የሚባለው ወይም ሀገር በቀል ከሌላው የአደረጃጀት ወይም ደግሞ የአመሰራረት ሂደት ያልወሰደ የራሱ የሆነ ፋውንዴሽን ያለው ነው። ሩትድ ኢን ኢንፎርማል ኦር ከስተመሪ ኦሮሞ ኢንስቲትዩሽንስ
ለምሳሌ እነዚህ ኢንስቲትዩሽንስ the institutions of the ገዳ system, the institutions of the ገዳ system include ኢንስቲትዩሽን ስንመለከት ለምሳሌ አዳ ዋን the አዳ ሲስተም አዳ ሲስተም ምንድነው? ወይም ደግሞ አዳ ኢንስቲትዩሽን ምንድነው? ኢት ኢዝ ከስተም ኦር ትራዲሽን የባህል ተቋም ነው ወይም ባህሉን የሚያስጠብቅ ነው። ከስተም ኦር ትራዲሽን እንግዲህ በመንግስት የባህል ሚኒስቴር የሚባል እንዳለ ሁሉ በገዳ ስርዓትም የከስተም ኦር ትራዲሽን ሲስተም ወይም ኢንስቲትዩሽን አለ። ኢትስ ኮልድ አዳ። ሌላው ሴራ ነው። ሰከንድ ሴራ ይሄ ሎውስ ህግ የሚያወጣው እንግዲህ ፍርድ ቤት ወይም ደግሞ ይሄ በመንግስት መዋቅር ጁዲሽሪ የምንለው ወይም ደግሞ ህግ አውጭ የምንለው ክፍል አለው። በገዳ ሲስተም ሴራ ይባላል። ስለዚህ ህግ የሚያረቀው ኢንስቲትዩሽን ነው። ሶስተኛ ሰርድ ኢንስቲትዩሽን ሳፉ ነው። ሳፉ ኢንስቲትዩሽን ሳፉ it is moral category, a moral category prescribing human actions and behavior. ኦሮሞ concept of ethics, ኦሮሞ concept of ethics ወይም ደግሞ ይሄ ሞራል ስትራክቸር የማህበረሰቡን የሞራል ወይም ደግሞ የስነ ምግባር ስትራክቸር የሚጠብቅ ተቋም ነው ሳፉ ኢንስቲትዩሽን። አራተኛው ኢንስቲትዩሽን fourth institution of the ገዳ ሲስተም it is ሄራ ይባላል። ሄራ it is justice ፍርድ ቤት እንደማለት ነው። ጀስቲስ። ስለዚህ ራሱን የቻለ የኢንስቲትዩሽኖች ወይም ደግሞ ተቋማት ያሉት ነው። እንደ አዳ የባህል ወይም የከስተም፣ ሴራ የህግ፣ ሳፉ የሞራል ወይም ኦሮሞ ኮንሰፕት ኦፍ ኤቲክስ ኤንድ ሄራ ወይም ጀስቲስ። ሮልስ ኦፍ ገዳ ሲስተም ሮሎቹን ስንመለከት ወይም ደግሞ ሮልስ ኦፍ ገዳ ሲስተም ኢንስቲትዩሽንስ እነዚህ ኢንስቲትዩሽንስ ዚስ ኢንስቲትዩሽን ፎርም ኢንዲጂነስ ሲስተም ኦፍ ኒዮሎጂ ኤንድ ኢንክሉድ ሩልስ ኤንድ ሬጉሌሽንስ ዲተርማይኒንግ አክሰስ ቱ ናቹራል ሪሶርስ ዚስ ኢንስቲትዩሽን ፎርም indigenous system of knowledge, including rules and regulations ህግና ደንቦችን ያረቃሉ ወይም ደግሞ ኢንዲጂነስ ሲስተሞችን ማህበረሰቡ የሚተዳደርባቸውን የሀብት ፍትሐዊ የሀብት ክፍል ፌር ዲስትሪቢሽን ኦፍ ሪሶርስ ናቹራል ሪሶርስ እንዲኖር የሚያደርጉ አካባቢን ደህንነትን የሚጠብቁ ኮንፍሊክት ፕሮብለሞችን ሶልቭ የሚያደርጉ ኢንዲጂነስ ሲስተም ኦፍ ኒዮሎጂ ዲቨሎፕ ያደርጋሉ። ስለዚህ አንደኛው የኦሮሞ የአስተዳደር ሀገር በቀል ወይም ደግሞ የኦሮሞ የራሱ የሆነ ኢንዲጂነስ ኒዮሎጂ የገዳ ሲስተም ወይም ደግሞ አስተዳደር ፖለቲካዊ አስተዳደራዊ መንገዱ ወይም ደግሞ ገዳ ሲስተም ነው። ሁለተኛው ዳዘር ኢንዲጂነስ ኒዮሎጂ ኦፍ ኦሮሞ ፒፕል ኢት ኢዝ ጃርሱማ ነው። ጃርሱማ ገዳ ኤ ብለናል። ቢ ጃርሱማ ጃሩሱማ
ሱማ ሶሪ ጃርሱማ ጃርሱማ እንግዲህ የእርቅ ወይም ደግሞ የሪኮንሲሌሽን ኢንስቲትዩሽን ነው። ኢት ኢዝ ሪኮንሲሌሽን ሪኮንሲሌሽን የሽምግልና ስርዓቱ ማለት ነው። ጃርሱማ ዲሲሽን ሜከርስ ኦፍ ጃርሱማ ኢት ኢዝ ኮንፍሊክት ሪዞሉሽን ሜካኒዝም አክቹዋሊ ኮንፍሊክት ሪዞሉሽን ሜካኒዝም ኦፍ ኦሮሞ ፒፕል የኦሮሞ ማህበረሰብ በህዝቡ ውስጥ ወይም በማህበረሰቡ ውስጥ የሚፈጠሩ ግጭቶችን ሪዞልቭ የሚያደርግበት በሌላው አካባቢ ሽምግልና ወይም ደግሞ በአፋር ማዳ ሲስተም ያለው ማለት ነው። በኦሮሞ ማህበረሰብ የጃርሱማ ሲስተም ወይም የእርቅ መንገድ እየተባለ ይጠራል። ሪኮንሲሌሽን ነው ወይም ደግሞ እርቅ ነው። ዲሲሽን ሜከርስ ኦፍ ጃርሱማ ዲሲሽን ሜከርስ ውሳኔ የሚሰጡት እነማን ናቸው ካል ኮሚኒቲ ኢልደርስ ናቸው። ኢልደርስ አር the key decision makers. The key decision makers and conflict mediators. ግጭቶችን ለማብረድ ውሳኔ የሚሰጡት ሽማግሌዎች ናቸው፣ ወይም ኢልደርስ ወይም ደግሞ በኦሮሞ ማህበረሰብ አባገዳ የሚባሉት ትላልቅ ሰዎች ናቸው። ስለዚህ የእርቅ ወይም የጃርሱማን ሲስተም የሚመሩት ኢልደርስ ኦር አባገዳ ኦፍ ኦሮሞ ፒፕል ነው። የኦሮሞ ህዝብ አባገዳዎች ወይም ደግሞ ሽማግሌዎች ናቸው። ኢንስቲትዩሽን ኦፍ ጃርሱማ ተቋሙ ኢንስቲትዩሽን ኦፍ reconciliation is an important informal institution of conflict resolution. It is known as the institution of ARA ይባላል። institution of ARA that means reconciliation ማለት ነው። የእርቅ ተቋም reconciliation በኦሮምኛ እንግዲህ በትክክል አንብቤው እንደው አላቅም። አርአር ነው ወይም ደግሞ ሪኮንሲሌሽን ኢንስቲትዩሽን ኦፍ ሪኮንሲሌሽን እየተባለ ይጠራል። ፕሮሰስ ሂደቱ ምን ይመስላል? ፕሮሰስ ኦፍ ጃርሱማ ወይም ሪኮንሲሌሽን ኦፍ ኦሮሞ ፒፕል ሂደቱ ፕሮሰስ ኦፍ ጃርሱማ ሂደቱ እንዴት ነው ካል the process of reconciliation between conflict individuals are grouped by a group of ጃርሳስ ወይም ደግሞ ኢልደርስ። መጀመሪያ ኢልደርስ ወይም ደግሞ ሽማግሌዎች ኢንዲቪጁዋሎችን ወይም ደግሞ ግሩፖችን ተራ በተራ ነው የሚያናግሯቸው። the process of reconciliation between conflicting individuals or groups by groups of ጃርሳስ or elders። ስለዚህ ምንድነው ግለሰቦች ከሆኑ አንዱን ለብቻ የሚያናግሩበት፣ ግሩፖች ከሆኑ ደግሞ እንደዚህ ጸቡ በመንደር በጎሳ ከሆነ ደግሞ እንዲሁ ተራ በተራ ግሩፖችን የሚያናግሩበት መንገድ ነው። አክሰፕታንስ ተቀባይነቱን ስንመለከት acceptance of the ጃርሱማ individuals or groups involved in conflict are more likely to accept guidance from these mediators because elders' decisions are highly respected and supported by the society። ተቀባይነቱ የሚያጠራጥር አይደለም። ለምን? elders decisions are
highly respected and supported by society and supported by the society በኦሮሞ ማህበረሰብ ዘንድ የአባገዳዎች ወይም ደግሞ የሽማግሌዎች ውሳኔ እጅግ የተከበረና የሚደገፍ ነው። ስለዚህ ተቀባይነቱ የጃሩሱማ ሪኮንሲሌሽን ኦፍ ዘ ኦሮሞ ፒፕል ተቀባይነቱ አጠራጣሪ አይደለም ማለት ነው። ሶስተኛው ኢት ኢዝ ኤ ሊትል ዲፈረንት ፍሮም ጃሩሱማ፣ ይህም ግን የእርቅ መንገድ ነው። ግን የዚህኛው ደግሞ ትንሽ ለየት የሚለው ከየትኛውም ኮንፍሊክት ለየት የሚለው በግድያ በደም መቃባት ወይም ደግሞ በነፍስ ማጥፋት ላይ የሚደረግ ሽምግልና ነው። ኢዝ ኖን አስ ጉማ ይባላል። ጉማ ሲስተም The Guma system. The Guma system is a widely practiced indigenous way of resolving conflict related to homicide or murder. Is a conflict resolution mechanism related to homicide or murder ከግድያ ወይም ነፍስ ከማጥፋት ጋር የተገናኘ ችግር ሲፈጠር ኮንፍሊክት ሲፈጠር ይህንን የሚፈቱበት መንገድ ጉማ ሲስተም ይባላል። ጃሩሱማ እንግዲህ ነፍስ ከመግደል ውጭ ያለውን ኮንፍሊክት ወይም ደግሞ ግጭት የሚፈቱበት መንገድ ነው። ደም ማፍሰስ፣ ነፍስ ማጥፋት፣ ግድያ ጋር ሆሚሳይድ ወይም መርደር ጋር በተገናኘ የሚፈጠሩ ግጭቶችን የሚፈቱበት መንገድ ደግሞ ጉማ ሲስተም ይባላል። ስለዚህ ጉማ ኢትስ ኤ ዋይድሊ ፕራክቲስድ ኢንዲጂነስ ዌይ ኦፍ ሪዞልቪንግ ኮንፍሊክትስ ሪሌትድ ቱ ሆሚሳይድ ኦር መርደር። ጉማ ሲስተምን ከጃሩሱማ የሚለየው ይሄ በውሳኔው መሰረት ወይም ደግሞ እርቁ ሲፈጸም ሪኮንሲሌሽን ሲፈጸም ቢኮዝ ኦፍ ይሄ ነፍስ ማጥፋት ወይም ሆሚሳይድ ወይም ግድያ መርደር ፔይመንት ይኖረዋል። ሪኮንሲሌሽን ኢዝ ዊዝ ፔይመንት reconciliation is made with payment blood money payment with blood money payment ይባላል። ያ ማለት የደም ካሳ ነው የሚባለው። የደም ካሳ እንዲከፈል ይደረጋል። ጠቀሜታው ምን ያክል ነው? ኢትስ ቬሪ ቫይታል ፎር ሴትሊንግ ዲስፒዩትስ ስፔሻሊ ሲሪየስ ኬዝ ላይክ መርደር። ምክንያቱም ይህ በደም ካሳ የተፈጸመ እርቅ ብዙ ጊዜ ተመልሶ አያገረሽም። ምክንያቱም ኦልሬዲ ገንዘብ ተቀብለዋል። ለበቀል ወይም ደግሞ ሌላ ነገር ከዘመናት በኋላ ከትውልድ በኋላ ሊነሱ የሚችሉበት መንገድ አይኖርም ማለት ነው። አራተኛውና የመጨረሻው የኦሮሞ ኢንዲጂነስ ኒዮሎጂ ኤንድ ፕራክቲስ ሲንቄ ነው። ሲንቄ ወይም ደግሞ ሲቄ ኢንስቲትዩሽን ነው። እንግዲህ አባ ገዳ ስንል ወይም ገዳ ሲስተም ስንል አስተዳደራዊ ነው። በገዳ ሲስተም የሚሳተፉት ሴቶች ናቸው። ሲንቄ ላይ ስንመጣ ይሄ የሴቶች ይሆናል ማለት ነው። የሴቶች ተቋም ነው። እንግዲህ የሴቶች እና የህፃናት ሚኒስቴር እንደሚባለው በኦሮሞ የአስተዳደር ስርዓት ሲንቄ ኢንስቲትዩሽን አለ። ስለዚህ ፐርፐዝ ኦፍ ሲንቄ ኢንስቲትዩሽን the instrument through which women's rights are duly respected among the Oromo people. ይሄ የሴቶች መብት የሚከበርበት ነው። purpose of ሲንቄ the instrument through which
through which women's rights are duly respected among the ኦሮሞ ይሄ የሴቶችን ጉዳይ የሚመለከተው ኢንስቲትዩሽን ነው። ስለዚህ አባገዳ ወይም ገዳ ሲስተም አጠቃላይ አስተዳደራዊ ሲሆን ሲንቄ ደግሞ በተለየ የሴቶችን መብት መሰረት አድርጎ የሚሰራ የኦሮሞ ኢንዲጂነስ ኢንስቲትዩሽን ነው ማለት ነው። ሶስተኛ የምናየው ሰርድ አማራ ፒፕል ሽምግልና ነው። አምሃራ ፒፕል ሽምግልና ኢትስ ሞር ኦር ለስ ሲሚላር ዊዝ ጃሩሶማ ሲሚላር ዊዝ ጃሩሶማ ኦፍ ኦሮሞ ኦር ማዳ ኦፍ አፋር ጃሩሱማ ከኦሮሞ የጃሩሱማ ስርዓት ወይም ከአፋር የማዳ ስርዓት ጋር ተመሳሳይ ነው። ኢት ኢዝ ኮንፍሊክት ሪዞሉሽን ሜካኒዝምስ አመንግ ዘ አማራ ፒፕል ኢት ኢዝ ኮንፍሊክት ሪዞሉሽን mechanism among አምሃራ ፒፕል የአማራ ህዝብ ላይክ ጃሩሱማ ኦፍ ኦሮሞ ማዳ ኦፍ አፋር ጠር ኦፍ ሶማሌ እና የመሳሰሉት ሌሎችም ማህበረሰቦች የራሳቸው የሆነ የሽምግልና የእርቅ መንገድ አላቸው። እንግዲህ የአማራ ህዝብ የሽምግልና ስርዓት ይባላል። ስለዚህ የኦሮሞ ጃሩሱማ ወይም የአፋር ማዳ ከሚባለው ጋር ተመሳሳይ የሆነ ሽማግሌዎች ኢልደርስ ተሰብስበው ግጭትን ኮንፍሊክትን ሪዞልቭ የሚያደርጉበት አካባቢ በቀል ወይም ማህበረሰብ በቀል የሽምግልና ስርዓት ነው። ሞሮለስ ተመሳሳይ ስለሆነ ብዙ እዚህ ጋር አናወራም። አራተኛው የሲዳማ ሏ ኤንድ ሴራ ሲስተም ነው። አራተኛ ሲዳማ ፒፕል ሉዋ ኤንድ ሴራ ሲስተም። ሉዋ ሲስተም ምንድን ነው ካል ሉዋ ሲስተም ምንድን ነው የሚለውን ስንመለከት ኢትስ ሞር ኦር ለስ ሲሚላር ዊዝ ገዳ ሲስተም ኦፍ ኦሮሞ ከኦሮሞ የገዳ ሲስተም ጋር የሚመሳሰል ነው። ኢትስ አድሚኒስትሬቲቭ ሲስተም ኦፍ ሲዳማ ፒፕል ኢዝ ኢንዲጂነስ አድሚኒስትሬቲቭ ሲስተም ኦፍ ሲዳማ ፒፕል more or less similar with Gada system of Oromo. More or less similar with Gada system of Oromo. Gada system of Oromo people. ከኦሮሞ ህዝብ የገዳ ስርዓት ጋር የሚመሳሰል ባህል ያለው ኢት ፐርፎርምስ ሪቹዋል ካልቸራል ኤንድ ፖለቲካል ሮልስ ኢቨን ይሄ አድሚኒስትሬቲቭ ሲስተሙ ኤጅ ግሬድ ሲስተም አለው። ኢች ኤጅ ግሬድ ሮቴትስ ኤቭሪ 8 years። ገዳ ሲስተምም 5 ኤጅ ክላሶች አሉ። እያንዳንዱ 5 ኤጅ ክላስ በየ8 ዓመቱ ሮቴት ያደርጋል። ስለዚህ ኢት ኢዝ
age grade system administration ነው and each grade rotates every 8 years like the ገዳ system is age grade system where each grade rotates every 8 years በየ8 ዓመቱ ሮቴት ያደርጋል ላይክ ገዳ ሲስተም። ስለዚህ እንደ ገዳ ሲስተም ሁሉ አስተዳደራዊ አገር በቀል ወይም ደግሞ ማህበረሰብ በቀል የአስተዳደር ስርዓት ነው በሲዳማ ማህበረሰብ። ሌላው ሴራ ሲስተም ነው። ሴራ ሲስተም it is socio-economic institution reflecting unique and egalitarian culture of the Sidama society። ይሄ የባህልን የሚጠብቅ ስርዓት ነው። is an independent socio-economic economic institution reflecting a unique and egalitarian culture of the Sidama ሶሳይቲ ማህበራዊ ኢኮኖሚያዊ ጉዳዮችን በማህበረሰቡ ዘንድ የሚያስፈጽም ባህላዊ ተቋም ነው እንግዲህ የሴራ ሲስተም። ስለዚህ የሲዳማ ማህበረሰብ የራሱ የሆነ የሎዋ ሲስተም እና የሴራ ሲስተም የሚባሉ ኢንዲጂነስ አድሚኒስትሬሽን ኤንድ ሶሾ ኢኮኖሚክ ኢንስቲትዩሽኖች አሉት ማለት ነው። and these are some of the indigenous conflict resolution mechanisms and neology systems in Ethiopia። ሌሎችም አሉ የከምባታ and ሀዲያ of course ይሄ ከሲዳማ ጋር የሚመሳሰል ነው። የሴራ ካልቸር የምንለው ተመሳሳይ ሀሳብ ያላቸው ስለሆኑ እናልፋቸውና የመጨረሻውን እንመለከታለን። 9.2 ሄሪቴጅስ ኦፍ ኢትዮጵያ። ሄሪቴጅስ ኦፍ ኢትዮጵያ የኢትዮጵያ ቅርሶች የሚለውን አይተን ምዕራፉን ለማጠናቀቅ እንሞክራለን። ሚኒንግ ኤንድ ቫሊዩስ ኦፍ ሄሪቴጅ። ሚኒንግ ኦፍ ሄሪቴጅ ሄሪቴጅ ምን ማለት ነው የሚለውን እንመለከት። እንግዲህ ሄሪቴጅ ስንል ቅርስ ማለት ነው። ከትውልድ ወደ ትውልድ የሚተላለፍ የሆነ ነገር በሙሉ ቅርስ ይባላል። ስለዚህ ሄሪቴጅ it is something that can be passed from generation to generation ከትውልድ ወደ ትውልድ የሚተላለፍ የሆነ ነገር ቅርስ ይባላል። or something that can be conserved or inherited something that can be conserved or inherited አንድ የሚጠበቅ ወይም ደግሞ የሚወረስ ነገር ሄሪቴጅ ይባላል። it can be historical or cultural ታሪካዊ ወይም ደግሞ ባህላዊ ሊሆን ይችላል። it can be historical or cultural
ታሪካዊ ወይም ባህላዊ ሊሆን ይችላል። ኢት ከን ቢ ፊዚካል ኤንድ ነን ፊዚካል፣ ኢት ከን ቢ ታንጀብል ኤንድ ኢንታንጀብል፣ የሚዳሰስ የማይዳሰስ ሊሆን ይችላል። ኢት ከን ቢ ታንጀብል በኋላ እናነሳዋለን በስፋት ኤንድ ሶሪ ኢንታንጀብል፣ የሚዳሰስ እና የማይዳሰስ ሊሆን ይችላል። ስለዚህ ሄሪቴጅ ስንል ቅርስ ስንል ከትውልድ ወደ ትውልድ የሚተላለፍ ታሪካዊ፣ ባህላዊ፣ ቁሳዊ ወይም ደግሞ ኢቁሳዊ ወይም የሚዳሰስ የማይዳሰስ ነገር ቅርስ ይባላል። ቫሊዩስ ኦፍ ሄሪቴጅ ቫሊዩስ ኦፍ ሄሪቴጅስ የሄሪቴጆችን ቫሊዩ ወይም ደግሞ ዋጋ ስንመለከት ጠቀሜታቸውን ስንመለከት the values of heritages can be economical, I mean historical ከታሪክ አንጻር የታሪክ ማስረጃ ሆነው ሊያገለግሉ ይችላሉ። ኤስቴቲክ ለስነ ውበት ወይም ደግሞ ለመስህብነት ያገለግላሉ። ኢኮኖሚክ የኢኮኖሚ የገቢ ምንጭ ሊሆኑ ይችላሉ። ሶሻል ፕራይድ የማህበረሰብ ኩራት ሆነው ሊያገለግሉ ይችላሉ። and they may be used for scientific study ለሳይንሳዊ ጥናት ሊያገለግሉ ይችላሉ። ሌላው እዚህ ጋር ማንሳት ያለብን ታይፕስ ኦፍ ሄሪቴጅ ነው። ታይፕስ ኦፍ ሄሪቴጅስ የቅርስ አይነቶች። እንግዲህ የቅርስ አይነቶች በብዙ ልንከፍላቸው እንችላለን። ለምሳሌ ተፈጥሯዊና ሰው ሰራሽ ብለን ልንከፍላቸው እንችላለን። ናቹራል ሄሪቴጅስ ፎር ኢንስታንስ ዋን ዩ ካን ሴይ ናቹራል ሄሪቴጅስ they exist by nature በተፈጥሮ exist in nature በተፈጥሮ የተገኙ የሰው ልጅ የስራ ውጤት ያልሆኑ ለምሳሌ ፊዚካል ኦር ባዮሎጂካል ፎርሜሽን ባዮሎጂካል ወይም ፊዚካል ፎርሜሽን ሊሆኑ ይችላሉ። ሞስት ኦፍ ዘ ታይም ሰች ሄሪቴጅ they have values of aesthetic and scientific study ለስነ ውበት እና ለሳይንሳዊ ጥናት ሊያገለግሉ ይችላሉ። ጂኦሎጂካል ኤንድ ፊዚዮግራፊካል ፎርሜሽን ጂኦሎጂካል ኤንድ ፊዚዮግራፊካል ፎርሜሽን ያ ማለት በተፈጥሮ የተፈጥሮ ስነ ምንድነው መልክዓ ምድራዊ ሊሆኑ ይችላሉ። ጂኦሎጂካል ኦር ፊዚዮግራፊክ ናቹራል ሳይት ሊሆኑ ይችላሉ። ናቹራል ሳይትስ ስንል ለምሳሌ ደሴቶች፣ ፏፏቴዎች፣ ጥቅጥቅ ያሉ ጫካዎች፣ ሸለቆች ሊሆኑ ይችላሉ። ሁለተኛ ሂውማን ሜድ ሰው ሰራሽ ሂውማን ሜድ ሄሪቴጅስ ሰው ሰራሽ ቅርሶች human made heritages, they are the results of human activities, ስለዚህ በአፈጣጠራቸው ተፈጥሯዊና ሰው ሰራሽ ብለን ልንከፍላቸው እንችላለን። አጌን ቤዝድ ኦን ዴር ኔቸር ሄሪቴጅስ በባህሪያቸው ቤዝድ ኦን ዜር ፊዚካል ኔቸር ሄሪቴጅስ ካን ቢ አጌን ክላሲፋይድ ኢንቱ ቱ ኢንታንጀብል ኤንድ ታንጀብል ወይም ደግሞ የሚዳሰሱና የማይዳሰሱ ብለን ልንከፍላቸው እንችላለን። ቤዝድ ኦን ዴር ፊዚካል ኔቸር ሄሪቴጅስ ካን ቢ grouped as one ኢንታንጀብል የማይዳሰሱ ኢንታንጀብል ሄሪቴጅስ
ሄሪቴጅስ ያ ማለት የማይዳሰሱ ቅርሶች ልንነካቸው ወይም ደግሞ አካላዊ ቅርጽ የሌላቸው ቅርሶች ሊባሉ ይችላሉ። ለምሳሌ ኦራል ትራዲሽን አፈ ታሪኮች፣ ኦራል ትራዲሽንስ፣ ኤክስፕሬሽንስ አባባሎች፣ ኤክስፕሬሽንስ፣ ፐርፎርሚንግ አርት ለምሳሌ ዳንሶች ሊሆኑ ይችላሉ። ሶሻል ፕራክቲስስ ለምሳሌ ፌስቲቫልስ፣ ሪቹዋልስ እነዚህ ሃይማኖታዊ እና ሃይማኖታዊ ያልሆኑ ፌስቲቫሎች፣ ክንውኖች፣ ኔዎሎጂ ኤንድ ፕራክቲስ እውቀት ራሱ ኢትስ ኢንታንጅብል ኔዎሎጂ ኤንድ ፕራክቲስ ኔዎሎጂ ኤንድ ፕራክቲስ ኢንዲጂነስ ሃንዲክራፍትስ እነዚህ ምንድነው አገር በቀል የዕደ ጥበብ እውቀቶች እነዚህ በሙሉ የማይዳሰሱ ተብለው ወይም ደግሞ ኢንታንጀብል ተብለው ይቀመጣሉ ማለት። ሁለተኛ ታንጀብል የሚዳሰሱ ታንጀብል ሄሪቴጅስ የሚዳሰሱ ቅርሶች ያ ማለት አካላዊ ወይም ደግሞ ፊዚካል ፕሮፐርቲ ያላቸው ሊነኩ ሊጨበጡ የሚችሉ ፊዚካል አርቲፋክት ፕሮዳክት የሆኑ ከትውልድ ወደ ትውልድ የሚተላለፉ ለምሳሌ ቢልዲንግስ ለምሳሌ ህንፃዎች፣ ታሪካዊ ህንፃዎች ቢልዲንግስ፣ ሂስቶሪካል ፓላስስ ቤተ መንግስቶች፣ ፓላስስ፣ ሞኑመንትስ ሙዚየሞች፣ መቃብሮች፣ አርቲፋክትስ የዕደ ጥበብ ውጤቶች እነዚህ በሙሉ ምን ይባላሉ? ታንጀብል ሄሪቴጅ። ስለዚህ በባህሪያቸው ታንጀብል እና ኢንታንጀብል ወይም የሚዳሰሱና የማይዳሰሱ በተፈጥሯቸው ተፈጥሯዊና ሰው ሰራሽ ብለን ልንከፍላቸው እንችላለን ማለት ነው። ሌላው እዚህ ጋር ማንሳት ያለብን በዩኒስኮ የተመዘገቡ የኢትዮጵያ ቅርሶች የትኞቹ ናቸው የሚለውን እንመልከት። ሄሪቴጅስ ኦፍ ኢትዮጵያ ሬጂስተርድ ባይ ዩኒስኮ ሄሪቴጅስ ኦፍ ኢትዮጵያ registered by United Nations Educational Science and Cultural Organization በዩኒስኮ የተመዘገቡ የኢትዮጵያ ቅርሶች የትኞቹ ናቸው የሚለውን እንመልከት። በዩኒስኮ ከተመዘገቡ ዋና ዋና የኢትዮጵያ ቅርሶች የሚከተሉትን ማንሳት እንችላለን። የአክሱም ሐውልት ስቲሌ ኦፍ አክሱም የአክሱም ሐውልት፣ ሮክ ሂውን ቸርች ኦፍ ላሊበላ፣ ሮክ ሂውን ቸርች ኦፍ ላሊበላ የላሊበላ ውቅር አብያተ ክርስቲያናት፣ ፋሲል ግንብ የፋሲል አብያተ መንግስታት ወይም ፕሪሚስ ኪንግ ፋሲለደስ ፋሲል ግንብ የፋሲል ግንብ እሱን ማንሳት እንችላለን። የሰሜን ተራሮች እንግዲህ እነዚህ ሰው ሰራሽ ናቸው፣ በኋላም ለይተን እንትንላቸዋለን። የሰሜን ተራሮች ብሔራዊ ፓርክ ሰሜን ማውንቴን ናሽናል ፓርክ የሰሜን ተራሮች ብሔራዊ ፓርክ በውስጡ በያዛቸው ብርቅዬ እንስሳት በዩኒስኮ የዓለም ቅርስ ሆኖ ተመዝግቧል። ሎወር ቫሊ ኦፍ አዋሽ የሰው ልጅ ቅድመ ዝርያ መገኛ በሚል ተመዝግቧል። ኢቨን ሎወር ቫሊ ኦፍ ኦሞ የታችኛው የኦሞ ሸለቆ
ጥያ የጥያ ትክል ድንጋይ የሐረር ጀጎል ግንብ የሐረር ጀጎል ግንብ የኮንሶ ካልቸራል ላንድስኬፕ ካልቸራል ላንድስኬፕ የኮንሶ የባህል ምድር። እንግዲህ እነዚህ በዩኒስኮ የተመዘገቡ የኢትዮጵያ ቅርሶች ናቸው። ዚስ አር ሳም ኦፍ ሄሪቴጅስ ዳት ኢንስክራይብድ ባይ ኦር ሬጂስተርድ ባይ ዩኒስኮ። እነዚህ እንግዲህ ታሪካዊ ቦታዎች፣ ፓርኮች፣ አብያተ መንግስታት፣ ውቅር አብያተ መንግስታት ምንድነው? ውቅር አብያተ ክርስቲያናት፣ መንግስታት ናቸው። እነዚህ ብቻ አይደሉም። በዩኒስኮ የተመዘገቡ ኢንታንጀብል ካልቸራል ሄሪቴጅ ኦፍ ሂውማኒቲ ያሉ ኢትዮጵያ ውስጥ ኢንታንጀብል ካልቸራል ሄሪቴጅስ ኦፍ ሂውማኒቲ ኦፍ ኢትዮጵያ ሬጂስተርድ ባይ ዩኒስኮ በተባበሩት መንግስታት የትምህርት የሳይንስ እና የባህል ማዕከል ወይም ዩኒስኮ የተመዘገቡ የማይዳሰሱ የኢትዮጵያ የባህል ቅርሶች አሉ። ለምሳሌ መስቀል ደመራ ሴርሞኒ፣ የመስቀል ደመራ ሴርሞኒ ወይም ፋይንዲንግ ኦፍ ዘ ትሩ ክሮስ፣ መስቀል ደመራ ሴርሞኒ ወይም ፋይንዲንግ ኦፍ ዘ ትሩ ክሮስ፣ ገዳ ሲስተም የገዳ የኦሮሞ ህዝብ ባህላዊ አስተዳደር ስርዓት፣ ፊቼ ጨምበላላ የሲዳማ ህዝብ የዘመን መለወጫ፣ ፊቼ ጨምበላላ ጥምቀት ኢትዮጵያን ኢፒፋኒ፣ ጥምቀት የኢትዮጵያን ጥምቀት ወይም ኢፒፋኒ። እነዚህ እንግዲህ በዩኔስኮ የተመዘገቡ የኢትዮጵያ የማይዳሰሱ ቅርሶች ናቸው። እንዲሁም ሌሎች ፌስቲቫሎች አሉ። አዘር ሲግኒፊካንት ሄሪቴጅ ኢን ኢትዮጵያ ለምሳሌ ፌስቲቫሎች ወይም ደግሞ ኢንታንጅብል ሄሪቴጅ አሸንዳ፣ ሸንድዬ፣ ሻደይ፣ ሶለል በተለይ በሰሜኑ በትግራይ፣ በአማራ፣ በዋግምራ፣ በላሊበላ እና በትግራይ አካባቢ የሚከበሩ ኢሬቻ የኦሮሞ የዘመን መለወጫ ወይም ደግሞ የምስጋና በዓል፣ እነዚህን ማንሳት እንችላለን። እነዚህም ብቻ አይደሉም። ኢትዮጵያ ያስመዘገበቻቸው ማኑስክሪፕትስ፣ እነዚህ የጽሁፎች አሉ፣ የብራና ጽሁፎች፣ ሮያል ኮርትስ፣ ስኩልስ፣ እነዚህ ቀደምት ትምህርት ቤቶች፣ ቀደምት ፍርድ ቤቶች፣ ቀደምት አብያተ መንግስታት፣ የነገስታት ቤቶች፣ እነዚህ ማንሳት እንችላለን። ለምሳሌ የተለያዩ ነገስታት ወይም ደግሞ ገዢዎች ቤቶች አዲስ አበባም በተለያዩ የክልል ከተሞችም አሁንም ሕያው ቅርስ ሆነው የሚገኙ አሉ። እነዚህ እንግዲህ እነዚህም ብቻ አሉም የሃይማኖት ተቋማትም አሉ። ለምሳሌ አክቹዋሊ የሃይማኖት ተቋማትን ብቻ ሳይሆን ተፈጥሯዊ መስህቦችም አሉ ኢትዮጵያ ውስጥ እንደ ሄሪቴጅ እንደ ቅርስ የሚቀመጡ። ለምሳሌ ሞስኪው ለምሳሌ ብንመለከት የትግራይ ውስጥ የሚገኘው የአልነጃሽን መስጊድ፣ አዲስ አበባ የሚገኘውን ታላቁን የአንዋር መስጊድ ማንሳት እንችላለን። አብያተ መንግስታትን ብናነሳ የፋሲለደስ፣ የአባጅፋር ጅማ፣ የሚኒሊክ ታላቁን ቤተ መንግስት፣ የራስ አሊን ወሎ፣ የኩምሳ ሞረዳ ምንድነው ነቀምት የሚገኘውን ማንሳት እንችላለን።
ዋሻዎችን ማንሳት እንችላለን። ለምሳሌ የሶፍ ዑመር ዋሻ የመሳሰሉት እንግዲህ ኢትዮጵያ ውስጥ እንደ ቅርስ እንደ ሄሪቴጅ የሚታዩ ወይም ደግሞ የሚቆጠሩ ቅርሶች ናቸው ማለት ነው። ኤንድ ኢት ኢዝ ኦል አባውት ዩኒት 9 ዩኒት 9ን በዚህ እንጨርሳለን።